የብዙ ሰዎች ህይወት ለምንድነው እንደሚፈልጉት ያልሆነው ብለን ከጠየቅን አይምሮአቸውና ሰውነታቸው አለ። ከሁለቱም ደግሞ አለቃቸው ሰውነታቸው ሆኖባቸዋል። ሲጀመርም አገልጋይ መሆን የነበረበት ሰውነት እንደ አለቃ ካደረግነው እሱ በሚፈልግበት መንገድ ህይወታችንን እየመራ ይሄዳል ማለት ነው። የሰው ልጅ በሰውነቱ እየተሸወደ የሚሄደው ለዚህ ነው። ሰውነቱ የሱ አንኮንሺየስ ማይንዱ ነው። ለብዙ ሰው በጣም አስፈሪው ነገር ምንድነው ካላችሁ የማያውቀው ነገር ውስጥ መግባት ነው። ስፔሻሊ ደግሞ ለአንኮንሺየስ ማይንድ ማለትም ደግሞ ለሰውነታችን የማይታወቀው ቦታ ማለት ወይንም ደግሞ አንኖን የሚባለው ቦታ እርግጠኛ መሆን የማትችሉበት ቦታ ነው። ብዙ ሰዎችም ወደ ሌክቸሮች የመጣው የሚጠይቁኝ ተመሳሳይ ጥያቄ ነው። ለውጥን ለማድረግ ሲገቡ ወይንም ደግሞ ራሳቸውን ለመቀየር ሲሞክሩ የማያውቁበት መንገድ ላይ ነው የሚገቡት። እንደ በፊቱ ህይወታቸው ተገማች መሆንን ያቆማል። ማለትም ደግሞ የሚያደርጉትን ነገር ላያውቁ ነው ማለት ነው። ታዲያ በዛ ሰዓት ላይ ምንድነው እየተፈጠረ ያለው? ግራ ተጋባው እኮ የወደፊት ህይወቴ ምን ሊመስል እንደሚችል አላቅም ይሉኛል። እኔም የወደፊት ህይወታችሁን እየገመታችሁ መሄድ ከፈለጋችሁ እንግዲያውስ ክሬት እያረጋችሁት ወይንም እየፈጠራችሁት ሂዱላችኋለሁ። ክሪኤሽን ወይንም ደግሞ ፈጠራ ደግሞ የሚካሄደው ከአንኖን ወይንም ደግሞ ከማይታወቀው ቦታ ነው እንጂ ከሚታወቁት ነገሮች አይደለም። ስለዚህ በቀናችሁ ውስጥ ምን አይነት ሀሳቦችን እያሰባችሁ መዋል ትፈልጋላችሁ? ምን አይነት ባህሪዎችን እያሳያችሁ መዋል ትፈልጋላችሁ? የምትፈልጉት የሆነ ህይወት ካለ ያንን ህይወት ለማግኘት ብላችሁ ግዴታ አክተር መሆን ይጠበቅባችኋል። ያ ማለት ምን ማለት ነው? ፍላጎታችሁ ከተሟላ በኋላ የምታደርጓቸውን ነገሮች አሁን ላይ ሆናችሁ በአይምሯችሁ ውስጥ ሪኸርስ ልታደርጉ ልትለማመዱት ይገባል። ያንንም ደግሞ የምታደርጉት ዘና ስትሉ ነው። ኢን ስቴት ኦፍ ሪላክሴሽን ወይ አልጋችሁ ላይ ጋደም ብላችሁ ወይንም ደግሞ የሚመች ወንበር ላይ ቁጭ ብላችሁ አይናችሁን ከከደናችሁ በኋላ እናንተ በአይምሯችሁ ውስጥ ማድረግ የምትፈልጉትን ነገር ስታደርጉ ልትመለከቱ ይገባል። አይምሯችሁ እዚህና እዛ የማይሮጥ ከሆነ ፉሊ ፕሬዘንት ከሆነ እናንተ እንደምትሉት እየታዘዘላችሁ የሚሄድላችሁ ከሆነ የዛኔ አይምሯችሁ እየተፈጠረ ያለውን ነገርና እውነታውን መለየት ይከብደዋል። ማለትም ደግሞ በአይምሯችሁ ውስጥ እየሳላችሁለት ያለው ነገር የምርም እውነታ ነው የሚመስለው። ስለዚህ አይምሯችሁ ውስጥ ያሉት ኒውሮሎጂካል ሃርድዌሮችን እያስተካከለላችሁ የምርም ያ ሁኔታ እንደተፈጠረ አድርጎ ስለሚያምን በዛ ሁኔታ ላይ ኮንዲሽን አድርጓችሁ ያልፋል። ከዛ በኋላ እንግዲህ የድሮ ትውስታችሁን የምትመለከቱበት ሳይሆን የወደፊት ህይወታችሁን የምትመለከቱበት አይምሮ ይሆናል ማለት ነው። ሃርድዌር ፕሮግራም የነበረውም ወደ ሶፍትዌር ፕሮግራም ይሄዳል። ሶፍትዌር ፕሮግራም ከሄደ በቃ አውቶማቲክሊ ወይንም ደግሞ እናንተ ልብ ሳትሉት እየተንቀሳቀሰ የሚሄድ ፕሮግራም ነው ማለት ነው። ይህንን አሁን ያልኳችሁን ሜንታል ኤክሰርሳይዝ በየጊዜው እያደረጋችሁ የምትቀጥሉ ከሆነ የዛኔ ፕሮግራሙ እናንተ ላይ መስራት ይጀምራል። ማለትም ደግሞ ደስተኛ ሰው መሆን የምትፈልጉ ከሆነ የሆነ ሰዓት ላይ ራሳችሁን ደስተኛ ሆናችሁ ታገኙታላችሁ። ሁኔታችሁ፣ አኳኋናችሁ፣ ተግባራችሁ፣ ሁሉም ነገር ልክ እንደ ደስተኛ ሰው ይሆናል። በጣም ከባዱ ነገር ምንድነው ካላችሁኝ የወደፊት ማንነታችሁ የሚሰማውን ስሜት በሰውነት ውስጥ አሁን ላይ ሆናችሁ ማግኘት ነው። በቃ ብዙ ሰው እየተቸገረ ያለው ስሜቱ ላይ ነው። ያ ማለትም ደግሞ አንድ ሰው ሀብትን የሚፈልግ ከሆነ ሀብት እስኪያገኝ ድረስ ሀብታም እንደሆነ አይሰማውም። ስኬትን የሚፈልግ ከሆነ ስኬትን እስኪያገኝ ድረስ የምርም የሚፈልገውን ሰው እንደሆነ አያምንም። ትዳር የምትፈልገዋ ሴት ትዳሯ እስካልመጣ ድረስ እንደተወደደች አታምንም። እነዚህ ሁሉ ነገሮች ናቸው አሁን እኛን ወደ ኋላ ስበው የሚያስቀሩን። ያ የድሮ አሰራር ነው። ሪያሊቲ ወይንም ደግሞ የኛ እውነታ በዚህ መንገድ አይሰራም። ማለትም ደግሞ ከፊት ለፊታችን ያለውን ህይወት እንዳገኘ ነው አድርገን ካላሰብን በስተቀር ያ ነገር ወደ ህይወት አይመጣም ማለት ነው። ብዙዎቻችን ግን የለመድነው ውስጣችን ውስጥ የሆነ ደስ የሚል ስሜት እንዲሰማን ውጫዊ ህይወታችን ላይ የሆነ አዲስ ነገር መከሰት አለበት። ያ ማለትም ደግሞ ውስጣችንን የሚቀይርብን ነገር ውጫዊ የሆነ ነገር ይመስለናል። ነገር ግን እውነታው እንደዛ አይደለም። በዚህ መንገድ የሚኖር ሰው እንዳለ በእጦት ውስጥ እየኖረ ነው ማለት ነው። ሁሌም ቢሆን የሆነ ነገር ይጎለኛል ብላችሁ ታስባላችሁ። ቆይ እስቲ ይሄ ይሙላልኝ ነው። ይህንን አኗኗር ነው እንግዲህ እኔ ዘ ኒውቶኒያን ወርልድ የምለው። ምክንያቱም ሁሌም ቢሆን የሆነ ነገርን ለመገመት የሚታወቅ የወደፊት ህይወት ላይ ለመኖር ትሞክራላችሁ። አሁን ግን እኔ ስጀስት እያረኩ ያለሁት እየመከርኳችሁም ያለሁት የሪያሊቲን ኳንተም ሞዴል እንድትመለከቱ ነው። ያ ማለትም ደግሞ ኮዝን ኤንድ ኢፌክት ወይንም ደግሞ መንስኤ መሆን፣ መንስኤ የሆነ ራሳችሁ መፍጠር ማለት ነው። እንዴት ነው የምፈጥረው ካላችሁ ስሜቱን በማምጣት ነው። አሁን ላይ በመትረፍረፍና በስኬት ስሜት ውስጥ ቁጭ ብላችሁ የምትዋኙ ከሆነ እናንተ ልብ ባትሉትም ሀብትን እየገነባችሁ ነው። የምርም አቅም እንዳላችሁ አስባችሁ ራሳችሁን ልክ እንደ ትልቅ ሰው የምትመለከቱ ከሆነ የዛኔ ወደ ስኬት እየሄዳችሁ ነው። ሙሉ እንደሆናችሁ እየተሰማችሁ በመጣችሁ ቁጥር የበለጠ ከበሽታችሁ እየተፈወሳችሁ ትመጣላችሁ። ወይንም ደግሞ ጤንነትን ወደ ህይወታችሁ እያመጣችሁ ነው። ራሳችሁን በጣም እየወደዳችሁ ስትመጡና ከራሳችሁም አልፋችሁ ህይወትን፣ ሁሉንም ነገርን በአጠቃላይ እየወደዳችሁ ስትመጡ በህይወታችሁ ውስጥ
ያንን ተመሳሳይ ፍቅር ታገኛላችሁ። ስለዚህ ይሄ ሁሉ በብዙ አይነት ምሳሌዎች የሰጠኋችሁ ነገር ምንድነው ካላችሁ ኮዚንግ ኤንድ ኢፌክት ይባላል። ያንን ነገር ለማግኘት ከፈለጋችሁ መንስኤውን መሆን አለባችሁ ብያችኋለሁ። ስለዚህ እናንተም ደግሞ መንስኤውን እየፈጠራችሁ ነው። በዚህ መንገድ ስትኖሩ እንደ ቪክቲም ማሰብ ታቆማላችሁ። እኔ እንዲህ የሆንኩት በልጅነቴ እንደዚህ አይነት ነገር ስለደረሰብኝ ነው። በልጅነቴ እንዲህ አይነት አደጋ ስለመጣብኝ ነው። እኔ እንዲህ ማሰብ የጀመርኩት በድህነት ውስጥ ስላደግኩ ነው። እንዲህ ነገር ስለተፈጠረ ነው። እንትና እንዲህ ስለበደለችኝ ነው። እነዚህ አመለካከቶች የቪክቲም ወይንም ደግሞ የተበዳይ ነኝ ስሜቶች ናቸው። እንደ ተበዳይ ያሰበ ሰው ደግሞ እንደ ተበዳይም ደግሞ እየኖረ ያለ ሰው ወደፊቱም ደግሞ ተመሳሳይ ዕጣ ፈንታ ይዞለት ይመጣል። ስለዚህ አሁን ሊቪንግ አዝ አ ክሪኤተር ወደሚለው ደግሞ ስንመለስ እኛ ራሳችንን ልክ እንደ ፈጣሪ አድርገን እናስበዋለን። ምክንያቱም ሀሳባችን ነው ህይወታችንን የሚፈጥረው። ስለዚህ እኔ የማስባቸው ነገሮች፣ እኔ የሚሰሙኝ ነገሮች የራሴን ህይወት እየፈጠሩልኝ ነው፣ እያስተካከሉልኝ ነው፣ መስመር እያስያዙልኝ ነው። ስለዚህ ሀሳቤ ኃይል አለው እያላችሁ የምትሄዱ ከሆነ እናንተ ዕጣ ፈንታችሁን መቆጣጠር የምትችሉ ሰዎች ናቸው። ምክንያቱም የተለየ ጨዋታ ነው እየተጫወታችሁ ያላችሁት። በተጨማሪም ደግሞ እውነታዊ ውስጥ የምፈልገውን ህይወት ክሬት እያረኩ ነው፣ እየፈጠርኩ ነው ብላችሁ ታስባላችሁ። ብዙ ሰው ለምንድን ነው ተመሳሳይ ህይወት የሚኖረው ብላችሁ ካሰባችሁ አንድ መልስ ብቻ ነው ያለው። የወደፊት ህይወት ብለው ያሰቡት ነገር የለም። ራሳቸውን ሲመለከቱ በዛ ራዕይ በዛ ቪዥን ውስጥ አይመለከቱትም። ስለዚህ የወደፊት ህይወት ብለው የሚያስቡት ምንም ነገር ከሌለ ደግሞ የቀራቸው ወደ ኋላ መመልከት ብቻ ነው። ስለዚህ ምንም አማራጭ የላቸውም። ህይወታቸውን ወደ ኋላ እየቃኙት አሁንም ያንን ህይወት ይመለሱበታል ማለት ነው። የዚህ ሁሉ ጠንቅ ምንድነው ብያችኋለሁ? ፕሬዲክታቢሊቲ ወይንም ደግሞ ተገማች መሆን። በየቀኑ የምታደርጉት ነገር ተመሳሳይ ቢሆንም እንኳን ቪዥናችሁ አዲስ ያስቀመጣችሁት ማንነት እናንተን ዲፋይን ሊያደርግ ይገባል። ማንነታችሁ በዛ መሰረት መሆን አለበት። ምክንያቱም ፐርሰናሊቲ ክሪኤትስ ፐርሰናል ሪያሊቲ ብያችኋለሁ። የእናንተ ማንነት ነው የራሳችሁን የግል ህይወት እያስተካከለላችሁ የሚመጣው። ታዲያ አሁን እናንተ ወደ ኋላ እየተመለሳችሁ የምትኖሩ ሰዎች ናችሁ አልኩ። እንደዛ አይነት ህይወትን የምትኖሩ ከሆነ በየቀኑ ትነሳላችሁ፣ ተመሳሳይ ነገርን ታደርጋላችሁ፣ ተመሳሳይ ሰውን ታያላችሁ። ሁሉም የምታደርጉት ነገር እስከ ዛሬ በለመዳችሁት ነገር ይሆናል። ስለዚህ የእናንተ ፐርሰናል ሪያሊቲ ወይንም ደግሞ ህይወታችሁ ውስጥ እየተፈጠሩ ያሉት ነገሮች እንዳለ ማንነታችሁ ላይ ተጽዕኖ እያሳደሩ ይመጣሉ። ማንነታችሁ ነበር ግን ህይወታችሁን መምራት የነበረበት። አሁን ግን ሳታስቡት ሳትቆጣጠሩት አካባቢያችሁ፣ ዙሪያችሁ እናንተ እንዴት እንደሚሰማችሁ እንዴት ማሰብ እንዳለባችሁ እየተቆጣጠራችሁ ነው። ምክንያቱም እያንዳንዱ ሰው፣ እያንዳንዱ ተሞክሮ፣ እያንዳንዱ የሚያጋጥማችሁ ነገር አይምሯችሁ ውስጥ ኒውሮሎጂካል ኔትወርክ አለው። ከማንም ሰው ጋር የምታደርጉት ምንም አይነት ግንኙነት፣ የትኛውም አይነት ኢንተራክሽን የሚፈጥርባችሁ ኢሞሽን አለ። በስራ ምክንያት ያገኛችሁትና አንድ ላይ የሰራችሁት ሰው ከዛ ሰውም ጋር ያሳለፋችሁትን ተሞክሮ በስሜት መልክ ማግኘታችሁ አይቀርም። ስለዚህ የሚሰማችሁን ስሜት እናንተ ከመጀመሪያውም ታውቃላችሁ። የቪክቲም ማይንድሰት ካላችሁ ወይም ራሳችሁ እንደተበዳ የምታዩ ከሆነ ያንን ስሜት የሚያንጸባርቅላችሁን ሰው ተወስዱና አየህ እንዲህ አይነት ሰው ነው የሚያስተጓጉለኝ፣ ለምን እንደማይሳካልኝ አየህ አይደለ፣ እኔ ላይ ፈረድክብኝ አይደለ፣ ይሄ እኮ ነው ማስረጃው ብሎ ማቅረብን ይፈልጋሉ። እውነታው ግን እሱ አይደለም። ውስጣቸውን ያለውን ጥላቻ ለማንጸባረቅ ሲፈልጉ ጠላቶቻቸውን የሚመለከቱ በጣም ብዙ ሰዎች አሉ። ስለዚህ አሁን ለመለወጥ የሚያስቡ ከሆነ እነዚህ ሰዎች በሚያጋጥማቸው ነገር በአካባቢያቸውና በዙሪያቸው ብቻ ሊወሰኑ አይገባም። ከዛ በላይ መሆን አለባቸው። ይህ ማለት የአንድ ሰው ዙሪያ አካባቢው በጣም ሱሰኛ ሊያደርገው ይችላል ማለት ነው። ለምኑ? ለዛ ለድሮ ስሜት። ስለዚህ አሁን ሜዲቴሽን ለምንድን ነው አስፈላጊ የሆነው? እንዴት ነው የሚጠቅመው ካልን ቁጭ እንላለን ወይንም ደግሞ ዘና ብለን ጋደም እንላለን። አይናችንንም ስንከድን ከዚህ ከውጫዊ ዓለም ዲስከኔክት ተደረግን ማለት ነው። አይናችሁ ምንም የሚያየው ነገር ከሌለ ያ ማለትም ደግሞ አይምሯችሁ ስቲሙሌትድ የሚሆንበት መጠን ዝቅ እያለ ይመጣል። ምክንያቱም አንዱ የስሜት ሕዋሳችሁን ዘጋችሁት። ታዲያ በጆሮአችሁም በኩል የሚመጣውን ኢንፎርሜሽን መዝጋት ከፈለጋችሁ ለስለስ ያለ ሙዚቃ ወይንም ክላሲካል ከፍታችሁ ልትቀመጡም ትችላላችሁ። አሁን ጆሮአችሁንም ከስራ እንዲወጣ አረጋችሁት ማለት ነው። ምክንያቱም ምንም ውጫዊ ዓለም ላይ የሚካሄደውን ነገር እየሰማ አይደለም። አሁን ከዚህ በኋላ ሰውነታችሁን ቁጭ በልብላችሁ ማሰልጠን ነው የሚጠበቅባችሁ። ልክ እንደ ማንኛውም እንስሳ ቁጭ ብሎ እናንተን ሊያከብር፣ ሊሰማ፣ ሊታዘዛችሁ ይገባል። አሁን እኔ የምሰጥህን ነገሮች እንዳለ ትቀበላለህ። እኔ የምሰጥህን ነገሮች እንዳለ ከጨረስኩ በኋላ የዛኔ ተነስተህ ትሰራለህ፣ ሜሴጅ ትመልሳለህ፣ የፈለግከውን ታረጋለህ። አሁን ግን ይህ ሰዓት ለሐሳቦቼ ለራእዮች የምትገዛበት ሰዓት ነው ብላችሁ ቁጭ ታረጉታላችሁ። ሰውነታችሁን በዛ ሰዓት ለእናንተ ሊታዘዝና ሊገዛ ይገባል። ስለዚህ አሁን በዛ ሰዓት ምንም ነገር እየበላችሁ ካልሆነ፣ ምንም ነገር እየቀመሳችሁ ካልሆነ፣ ምንም ነገር እያሸተታችሁ ካልሆነ ሙሉ ለሙሉ እናንተ እየተገዛችሁ ያለው ሰውነታችሁን ተጽዕኖ እያደረበት ያለው በሐሳባችሁ ነው ቢባል እየዋሸን አይሆንም። ሰውነታችሁ ግን አሁንም መታገሉን አይቆምም።
ድሮም ወደሚያውቀው ስሜት፣ ድሮም ወደሚያውቀው ነገር ልመለስ ይላል። የዛኔ ነቅታችሁ መጠበቅ አለባችሁ። ሰውነታችሁም እናንተን ሊታዘዝላችሁ ይገባል። ይህም ማለት አይምሯችሁን፣ ትኩረታችሁን፣ በአጠቃላይም ኤነርጂያችሁን ከዛ ከድሮ ነገር አንስታችሁ አሁን ላይ ልታረጉት ይገባል። ሰውነታችሁ ግን በፊት እኮ በዚህ ሰዓት ከስራ እየተመለስክ ነበረ፣ በፊት እኮ በዚህ ሰዓት ከባለቤት ጋር እየተጨቃጨክ ነበረ፣ በፊት በዚህ ሰዓት እንዲህ አይነት ስሜቶች ይሰሙህ ነበር እያለ ብዙ ትውስታዎችን ወደ አይምሯችሁ ያመጣላችኋል። ይሄ ፈተና ነው። ምክንያቱም ሰውነታችሁ ያ የለመደውን ኬሚካል ስቴት አሁንም መፈለግ ላይ ነው። የታለ የለመድኩት ነገር ያስለመድከኝን አምጣ እያለ ነው። ታዲያ ሰውነታችሁ እንደዚህ በሚጨቀጨቃችሁ ጊዜ እናንተ ልብ እያላችሁ እያስተዋላችሁ ግንዛቤያችሁን እዛ ነገር ላይ እያደረጋችሁ የምትቀጥሉ ከሆነ ወይንም ደግሞ የሚያደርገውን ነገር እየተከታተላችሁ ከሆነ ሰውነታችሁም የሚፈልገውን ነገር እምቢ ብላችሁት እናንተ የምትፈልጉትን ነገር ብቻ ካደረጋችሁ አንተ ከዚህ በኋላ መሪ አይደለህም፣ በሰውነት ያልገዛም፣ ከዚህ በኋላ አንተ አይምሮዬ አይደለህም እያላችሁት ነው። ምክንያቱም ከዚህ በፊት ሰውነታችሁ ልክ እንደ አይምሯችሁ ያደረገው ነበረ። ዲፎልት ሞድ ላይ ነው የምትንቀሳቀሱት። ምንም ነገር ልብ አትሉ፣ ምንም ነገር አታስተውሉም። ከምትነሱባት ደቂቃ ጀምሮ እስከምተኙበት ደቂቃ ድረስ የምታደርጉትን ነገር ልብ ሳትሉ ቀናችሁ ከንጋት ወደ ምሽት ይሄዳል፣ ከምሽትም ወደ ንጋት እንዲሁ ሳታስቡት እዚህ ሳይክል ውስጥ ገብታችሁ ትገኛላችሁ። የዛኔ ነው እንግዲህ ከዚህ ከሶፍትዌር ፕሮግራሙ የተሻለ የራሳችሁን ነጻ ፍቃድ ኢንቮልቭ እያደረጋችሁ እያሳተፋችሁ የምትመጡት። አሁን እናንተ ናችሁ መሪ። ሰውነታችሁን እናንተ በፈለጋችሁበት መንገድ ማዘዝ ትችላላችሁ፣ እሱም ይታዘዝላችኋል። ይህንን ነገር ተደጋጋሚ ካደረጋችሁት ዕለት ተዕለት በየቀኑ እያደረጋችሁት ከሄዳችሁ ሰውነታችሁ ለእናንተ ከመታዘዝ ውጪ ምንም አይነት አማራጭ የለውም። ልክ ውሻችሁ እንደማሰልጠን ነው። ውሻችሁን ከትንሽ ጊዜ በኋላ በቃ አንተ የምትለውን እከተላለሁ ብሎ ቁጭ በል ስትሉት የሚቀመጥ ውሻ ይሆናል። አሁን ሰውነታችሁ እጅ በሰጠ ጊዜ በቃ እናንተ ናችሁ አለቃው ብሎ ለአይምሯችሁ ቦታ በለቀቀ ጊዜ የዛኔ ኤነርጂያችሁ ነፃነትን ያገኛል። ከፓርቲክል ወደ ዌቭ፣ ከማተር ወደ ኤነርጂ እስከ ዛሬ ከምናውቃቸው ከለመድናቸው ስሜቶች የመላቀቁን ስርዓት እየፈጸምን እናልፋለን። አሁን ትክክለኛውን ነፃነታችንን አገኘን ማለት ነው። ምክንያቱም የድሮዎቹ ሰንሰለቶች እየተፈቱ ነው የሚመጡት። አሁን ታዲያ የሰው ልጅ በቀን ውስጥ ከ60 ሺህ እስከ 70 ሺህ ሀሳቦችን ያስባል ብለናል። ታዲያ የምታስቡት ሀሳብ የእናንተ ህይወት ላይ የሆነ ተጽዕኖ ያሳድራል ብያቸዋለሁ። ታዲያ እነዛን 60 ሺህ እና 70 ሺህ የሚሆኑ ሀሳቦች በየቀኑ ትደግሟቸዋላችሁ። አብዛኞቹ ይደገማሉ። ቢያንስ 95 በመቶ የሚሆነው ተደጋጋሚ ነው። ታዲያ አመለካከታችሁን ወይም ማስተሳሰባችሁን አይምሯችሁ ውስጥ የሚመጡትን ሀሳቦች ራሳችሁ መርጣችሁ ፊልተር ካላረጋችሁ በስተቀር እነዛ 60 ሺህ ሀሳቦች በተደገሙ ቁጥር ህይወታችሁም ተመሳሳይ መልክና ይዘት ይኖረዋል ማለት ነው። ስለዚህ ሁሌም ቢሆን ሳታስተውሉ ለምታደርጓቸው ነገሮች ልብ ማለት ስትጀምሩ ወይንም ደግሞ እነዛን ነገሮች እየተከታተላችሁ ምንም አይነት ሀሳብ የማያመልጣችሁ ከሆነ በቀን ውስጥ እናንተ የማትፈልጉት ሀሳብ በአይምሯችሁ ውስጥ የመቀመጫ ጊዜ አይኖረውም ማለት ነው። ያ ማለት እናንተ የማትፈልጉትን ህይወት ከመኖር እየተቆጠባችሁ እየዳናችሁ ነው የምትመጡት። ምክንያቱም ራሳችሁን እያወቃችሁ ነው፣ ራሳችሁን እየለመዳችሁ ነው የምትሄዱት። ሜዲቴሽን የሚለው ቃል ራሱ ምን ማለት ነው ካላችሁ to be familiar with ማለት ነው። የሆነን ነገር ማወቅ ከዛ ነገር ጋር መላመድ ማለት ነው። I am familiar with this ሲባል ይህንን ነገር እኮ አውቀዋለሁ እንደማለት ነው። በሜዲቴሽን ውስጥ የምታደርጉት ነገር ይህንን ነገር ነው። የድሮ ሀሳባችሁን፣ የድሮ ትኩረታችሁን፣ የድሮ ስሜቶቻችሁን፣ የድሮ ባህሪዎቻችሁን እንዳለ ልብ ትላላችሁ። ከእነሱ ጋር ፋሚሊየር ሆናችሁ ማለት ነው። አንዴ ተውውቃችሁን ከጨረሳችሁ በኋላ የማሰናበቻ ጊዜያችሁ ደግሞ ይመጣል። ስለዚህ እነዛን ስሜቶች፣ የድሮ ማንነታችሁን ታሰናብቱና አዲሱን ማንነት መስራት ትጀምራላችሁ። ይህንን አዲሱን ማንነታችሁን ስትሰሩ በየቀኑ የምታደርጉት ከሆነ ማለትም የድሮ ማንነታችሁን ይዛችሁ እስከ ዛሬ ድረስ እንደቆያችሁት ሁሉ አዲሱን ማንነት ይዛችሁ እየቆያችሁ የምትቀጥሉ ከሆነ ይሄኛው አዲስ የሆነባችሁ ነገር ለእናንተ ፋሚሊየር እየሆነ ይመጣል። የድሮ ነገር ረሳችሁት፣ የእናንተ አዲሱ ፋሚሊየር ወይንም ያወቃችሁት የተግባባችሁት ነገር ይሄ አዲሱ ማንነት ይሆናል። አይምሯችሁን ልክ እንደ አትክልት ስፍራ አድርጋችሁ አስቡት። የምትፈልጉትን ነገር ትተክላላችሁ። አረሞችን ግን እያስወገዳችሁ መምጣት ይጠበቅባችኋል። አረሞቹን እዛው ከተዋችሁ እነዛ አረሞች እየተስፋፉ ሙሉ ለሙሉ የአትክልት ስፍራችሁን የሚያበላሽ ይሆናሉ። ኔጌቲቭ ሀሳብ፣ ኔጌቲቭ ስሜት፣ ኔጌቲቭ የሚባል ሪያሊቲ የሚመጣው በዚህ ነው። ብዙ ሰው ለምንድን ነው በህይወት ውስጥ መሻሻልን ያልተመለከተው፣ ለውጥን ሊያይ ያልቻለው ለምንድን ነው ብለን ብንጠይቅም ተመሳሳይ የሆነ መልስ እናገኛለን። አንዲት ሴት የድሮ ባሏን የምትጠላው ከሆነ ያቺን ሴት ጥሩ ስሜት እንዲሰማት ለማድረግ ብቻ የድሮ ባሏን አምጥተን ብንገለው ወይንም ደግሞ ብናስወግደው ስሜቱ መሄድ እንዳይመስላችሁ ሌላ አዲስ የምትጠላውን ሰው ትፈልጋለች።
ምክንያቱም ከመጀመሪያውም ችግሯ ከባሏ ጋር አልነበረም፣ ወይንም ደግሞ ከድሮ ባሏ ጋር የነበራት ነገር ሳይሆን ውስጧ የነበረው ያደረው ኢሞሽን ነው እሷን እየጎዳት የነበረው። ብዙ ሰው ጠላቶቻቸውን እያጡ ሲመጡም አዲስ ጠላትን የሚያፈሩት ለዚህ ነው። አሁን ምን ላድርግ ብለው ያስባሉ። ስሜታቸው አሁንም ውስጣቸው አለ። ሰውየው ቢሞትም ግን ስሜታቸው ነው እነሱን እያሳበዳቸው ያለው። ስለዚህ ይህንን ስሜት ለማስታገስ ብለው ያገኙትን ሰው እዛ ውስጥ ደግሞ ይጨምሩትና ሌላ የሚጠሉትን ሰው፣ ሌላ ጠላት የሚያደርጉትን ሰው ይፈልጋሉ። ያ ኖርማል ነው። ብዙ ጊዜ እስከ ዛሬ የምናውቃቸው ነገሮች ሰብስበን እንደ መረጃ ያጠራቀምናቸው ነገሮች እንዳለ ለእኛ ሊሚቴሽን፣ እኛ ራሳችንን ለመገደባችን ምክንያት ሆነውልናል። የዛም ተጠያቂ ደግሞ ራሳችንን። እንትና በፊት እንዲህ አይነት ነገር አድርጎብኛል፣ ለዚህ ነው መለወጥ ያልቻልኩት ካለ ከእንትና ጋር የሚገናኝ ጉዳይ አይደለም። ያ ሰው ሊለወጥና ሊቀየር ያልቻለው በውስጡ ሊያሸንፈው ያልቻለው ስሜት ስላለ ነው። አሜሪካን ኒውሮሳይንቲስት ሌክቸረር እና ቤስት ሴሊንግ ኦተር ዶክተር ጆ ዲስፔንዛ። እስከ መጨረሻው ስለተከታተላችሁ አመሰግናለሁ። ቻው።